ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። አሁን ደግሞ የመጣሁት ብሩኬን አይቼ ነው። ብሩኬ በጣም ጥፋተኛ ሆኖ ሳለ ማለት ነው። አሁንም እልህ የሚለው ነገር አለ። ሃይሚ ያው በተረዳችሁ ያክል ማለት ነው እኛም እንደተረዳናት ልጅቷ በጣም ተጎድታለች። ይሄ ቀላል ነገር አይደለም። ቀስ ተብሎ ጊዜ ተወስዶበት የሚታሰብበት ነገር ነው። የፈለገ ቃል ብትገባ የፈለገ እንትን ብትል የእውነት እኔ በሷ ቦታ ሆኜ ብዬ ቁጭ ብዬ ሳስበው ሃይሚ እውነት አላት። ምክንያቱም ይሄ ነገር ቶሎ አይለቅም። አስባበትን ብቻ ሳይሆን ከብሩክ ጋር በስነ ስርዓቱ መነጋገር አለባት። በጣም ደግሞ እኔ ይሄ ብሩክ የሚያናድደኝና የሚያበሳጨኝ የሆነ ቦታ አለው። የእውነት ተነስቶ እንደዚህ ይላል። እኔ በእልህ ተነሳስቼ ያኔም በእልህ ተነሳስቶ ነው ሃይሚን ከሶስና ጋር ሆኖ ነገሩ እንዲበጠበጥ ፕራንክ እሷን አደረገ። ሴት ጋር ተያይዞ ሲመጣ እሷም ወንድ ይዛ መጣች። ሌላ ደረጃ ውስጥ ተዳረሱ። ከዛም በኋላ ሄደ እዩን አገኛት፣ ቸሞሰ። ይቺ ልጅቷ ተፈጠረች ማለት ነው። አሁን ደግሞ ጥፋተኝነቱን አምኖ ሃይሚን አረጋግቶ በስነ ስርዓቱ ጠብቆ እንዴ ወደ ራሷ እስከምትመለስና እስከምታስብበት ድረስ እሷ አሁንም እኮ ካንተ ጋር አልሆንም አልፈልግህም አላለችው። እንደውም ዛሬ ካንተ ጋር አልሆንም እንደውም የማይበጀኝ ህይወትን አልኖርም ብለዋለች። አሁን ዛሬ ትክክለኛውን የተናገረች ይመስለኛል። ሰሞኑን ግን እኔ አዲስ አበባ ሄድኩኝ ማለት ካንተ መለየት እኮ አይደለም ሄጄ እንዳርፍ ነው ብለዋለች። እሷን ማጽናናት፣ እሷን መንከባከብ፣ ከሷ ጋር እየተነጋገረ ጉዳዩን መፍታት ሲገባው ሃይሚ ገና ለገና ተቀየረችብኝ፣ የልጁ ውጤቱ ልጅቷ የኔ ሆናለች፣ ስለዚህ እማትፈልገኝ ከሆነ ሌላ ነገር ውስጥ እልህ ውስጥ እንዳትከታይ ምናምን። እልህ ማለት እኮ ምን እንደሆነ ታውቃላችሁ አይደለ? አንዳንዴ በጣም ነው የሚያበዛው ብሩክ። የእውነት የሃይሚን ጭንቀት መረዳት አለበት። እሱ ባመጣው ጣጣ ነው ሃይሚ አሁን እንደዚህ እየሆነች ያለችው ማለት ነው። እንዴ እልህ ውስጥ ባለፈውም እምቢ ብለሽኝ ሄጄ ያልሆነ ነገር ውስጥ ገብቼ እኮ መጣሁኝ ሃይሚ ምናምን ነገር ብሏታል። ባለፈውም በእልህ ተነሳስቶ ሄዶ ያልፈለጋትንና የተለያያትን ልጅ ባል እያላት እንግዲህ እርግጠኛ ነኝ መቼም ቢኒያም አብሯት እንዳለ ሳያቅ አይቀርም። ምናልባት ከሱ ነጥሎ ወደሱ ለማድረግም ፈልጎ ይሆናል የሄደው አቶ ብሩክ ማለት ነው። ግን የፈለገውን ነገር አደረገ፣ መጣ፣ ህፃናቷ ተጸነሰች። አቤት እንደው ህፃናቶቹ ዘንድሮ ደግሞ ፈርዶባቸዋል። እውነቴን ነው። በስመ አብ ወልድ የአብርሃም ልጅ እንደዚህ በልጁ ብሩክም አሁን እንደዚህ በልጁ ልጆቹ ይደጉበት እንዴ። እነዚህ ልጆችን እኮ እናንተ ስትራገጡ እኮ ነው እነሱ ሳይፈልጉ እናንተ ፈልጋችሁ እዚህ ዓለም ላይ ያመጣችኋቸው እንዴ። ልጆቹ ይደጉበት። እንደውም እግዚአብሔርን አትውቀሱ። አይኑን በእንጨት እየወጋችሁ ነው። እውነቴን ነው። ልጆቹ በእናንተ ችግር መነሳት የለባቸውም። ልጅህን ትረዳለህ፣ አምነሃል፣ ልጅህን ተቀብለሃል። በስነ ስርዓቱ ከሃይሚ ጋር ተነጋግረ ሃይሚን አረጋግቶ በስነ ስርዓቱ ልጁን ማሳደግ። ሃይሚ ጭንቀት ላይ ናት፣ እርጉዝ ናትም ተብሏል። እውነት ይሁን ውሸት እኔ አላቅም። ግን ቢሆንም አሁን ያለችበት ሁኔታ መረጋጋት የሚያስፈልጋት ሰዓት ነው። ብሩክ ተረጋግቶ እኔ በጣም የሚያናድደኝ ማለት ነው ብሩክ እልህ ውስጥ አታስገባኝ። ባለፈውም እልህ ብሎ ነው። አሁን ሄዶ ከእዩ ጋር አብሮ ቢሆን እዩ ለሱ ትሆናለች? አትሆነውም። እውነቴን ነው የምነግራችሁ፣ አትሆነውም። እሷ እኮ ቢኒ አብሯት እያለ ለቅስፈት ለቅሶ ደርሶበት ወደ ገጠር ቢሄድ ብሩኬ ሲመጣ ያስተናገደችው ሴት እኮ ናት፣ ቢኒ እያለ ማለት ነው። ትናንትና የተናገረችውን ነገር ሰምታችኋል። እኔ እናንተ የተለያየ ነው ያልተግባባንበት በአንድ ነገር ያልተጣጣምንበት ነገር ስላለ ነው አለች። ምንድነው? ምንም አወጣውም እኮ ልጁ። ዞራ አሁን ግዴታ ልጅቷ ከብሩክ ስለተፈጠረች የብሩክ ስለሆነች ከሃይሚ ጋር እንደምንም ብላ አለያይታ ከብሩክ ጋር መሆን ነው የምትፈልገው። ብሩክ ደግሞ እዩ ነው እውነት ለመናገር። ምክንያቱም ነገ ጠዋት እንዴት ነው ይችን ሴት አምኗት ቤቱን ለቆ ሚስቴ ናት ብሎ እሱ ወደ ስራው የሚሄደው ከጓደኞቹ ጋር የሚገናኘው እንዴ? ና እሺ እጠብቅሃለሁ እንገናኛለን ብላ ያለችው እኮ ማለት ነው
ይሄ ቢኒያም የሚባለው ልጅ አብሯት እያለ ነው። ስለዚህ እዩ ለትዳር አትሆንም እንዴ ቢኒያም ራሱ ማለት ነው። በቃ ቆፍጠን ብሎ ትቅርበት። ምክንያቱም እንደዚች አይነት ሴት ቤት ታፈርሳለች። በጣም ነው ቤት የምታፈርሰው። አሁን እንደው ቢያንስ ሀይሚ እንኳን እርጉዝ መሆኗን አውቃለች አይደል እንዴ? ከኔ ቀንተሽ ነው ያረገሹ ምናምን ነገር ሌላ የሆነ እንዴት ነው ባለፈው እንደውም ቲክቶክ ላይ ልጅቷ ሆቴል ውስጥ ነው የምትሰራው፣ ሴተኛ አዳሪ ናት፣ አውቀው ዝም ብለው ለመፈመስ አምጥተዋት ነው ምናምን ነገር የሚባል ነገር ሰምቻለሁኝ። እና አክቷና አነጋገሯ እንደዛ ነው የሚያመለክተው። እኔ አላቀላትም ምንም ትስራ ምንም ትሆን፣ ግን ራስ ወዳድ ናት ሀይሚ። እንደዚህ ጭንቀት ውስጥ እያለች በዛ ላይ ደግሞ አርግዛለች። እዩ ከሀይሚ ቀድማን ያረገዘችው ጭንቀቱን ምናምንነቱን አይተዋለች እና ለሀይሚ አላሰበችም፣ ለራሷን ያሰበችው። ምክንያቱም አሁን ብሩክ መኪና አለው፣ ቤት አለው፣ ተከራይቶ በደንብ ነው የሚኖረው፣ በስነ ስርዓቱ ቤት ሰርቷል፣ ሁሉን ነገር የተሳካለት ሰው ነው። ስለዚህ በዛም አድርጋ በዚህም ሀይሚንና ብሩክን አለያይታ ብሩክን እንደምንም ብላ ደግሞ ቆይቶ ማለት ነው አቶ ብሩክ ተረጋግቶ በስነ ስርዓቱ ሀይሚን አረጋግቶ ከሀይሚ ጋር ህይወቱን ካልኖረ በእልህ በምናምን ብሎ ወደሷ ተገልብጦ ከሄደ ማለት ነው የመጨረሻ ህይወቱ ነው የሚመሰቃቀልበት። ምክንያቱም እዛ ጋር ጓደኛ እያላት እዚህ ጋር ሌላ ወንድ ደውሎ ላግኝ ሲላት እሺ ብላ የተቀበለችውን ሴት አምኖ ካገባ ሌላ ታሪክ ነው፣ ይሄ ሌላ ታሪክ ነው። ምክንያቱም እንደዚህ አይነት ሴቶች ተረጋግተው አይቀመጡም። እላያቸው ላይ ያለው የዝሙት አባዜ ትዳራቸውንና ልጆቻቸውን ትተው ወደ ሌላ ወንድ እንዲሮጡ ነው የሚያደርገው። እዩን በዚች በቀላሏ ነገር ማየት አለበት ብሩክ። ቢኒ የጠየቃትና የተናገራት ትናንትና ትክክል ነው። ከኔ ጋር እያለች ነው ከብሩክ ጋር የተኛሽው፣ እውነቱን ነው ይሄ። አዎ ልጁ እኮ እንደዚህ ወጥሮ ልጅቷ የኔ ናት ምናምን ነገር የሚለው ቢኒያም ከእዩ ጋር ግንኙነት ስላለው እኮ ነው። እዩ ጓደኛው ሚስቱ ስለነበረች እኮ ነው። ይሄ ፍቅረኛ ምናምን የሚባለውን እኔ አልቀበለውም። ፍቅረኛሞች አብረው አይተኙም። ባልና ሚስቶች ናቸው አብረው የሚተኙት። ስለዚህ ሚስቱ ነበረች። ለዛም ነው ግራ ተጋብቶ ጥያቄው ትክክል የነበረው ማለት ነው። እሷ ደግሞ ስላልተስማመን ተለያይተናል። መች ተለያዩ? ቢለያዩ ኖሮ እኮ ቢኒም መጥቶ አይጠይቅም ነበር አይደል እንዴ? ከኔ ጋር ጨርሳለች፣ ተለያይታለች፣ በቃ ወደ ድሮ ህይወቷ ወደ ብሩክ ተመልሳ ነው ልጅቷን ያረገዘችው። ወይ ደግሞ በፊቱ ነው ማለት ነው። እዚህ ደረጃም ተደርሰው እንደዚህ አይጨቃጨቅም ነበር፣ መለያየት በመሃል ቢኖር ማለት ነው። ስለዚህ ወጣም ወረደ አቶ ብሩክ ተረጋግቶ ሀይሚ በጣም ተጎድታለች፣ እውነቴን ነው። ቃል ኪዳን አፈረሽ ምናምን ብንላትም ያው ስሜቱ አለ ውስጧ ተጎድቷል፣ ይከብዳል፣ በጣም የታወቀ ነገር ነው። ግን ቢሆንም አረጋግቷት በስነ ስርዓቱ ሁላችሁም ቪዲዮ ይዘው ሲመጡ ብሩክ እልህ እያልክ ወደ እዩ እንዳትመለስ። እዩ ህይወት አጥቶ ነው እውነት ለመናገር ሀይሚን አረጋግቶ በስነ ስርዓቱ እውነት ከሆነ እርጉዝም ከሆነች ለሷም ማሰብ አለበት። ሀብም የተናገረው ነገር ትክክል ነው። የትኛውን ልጅ ነው ልጅ የምትለው ብሏል። ሀይሚ ትቀድማለች አይደል እንዴ? ስንት ነገር ያሳለፈው እሷም ያሳለፈችው ከሀይሚ ጋር ነው። እዛ ቻሞሰ ሄደ መጣ፣ በቃ ይሄንን ብቻ ነው እኛ የምናውቀው እንጂ ላይፋቸው በጠቅላላ ከሀይሚ ጋር እንደሆነ ነው የምናውቀው አይደለም። ስለዚህ ሁላችሁም ቪዲዮ ይዘው ሲመጡ በሀይሚን በብሩክም ቢሆን ማለት ነው ብሩክ ስነ ስርዓት ያዝ እያላችሁ ጻፉ። ስነ ስርዓት ያዝ ብሩክ እልህ እያልክ እዩ ጋር ሄደክ የባሰ ትርምስምሱ እንዳይወጣ። ሀይሚም እዚህ ጋር ህይወቷ ተበጥብጧል። ሀይሚም ያለችበት ሁኔታ ጥሩ አይደለም። እሷን አረጋግቶ በስነ ስርዓቱ ከእሷ ጋር ነው መሆን ያለበት እንጂ ገና ለገና ሀይሚ ተበሳይታ አልፈልግህም እያለችኝ ነው፣ ገና ለገና ፊት እየነሳችኝ ነው፣ ክብር አልሰጠችኝም ምናምን እያለ ወደ ልሄድ ነው ምናምን ነገር የሚለውን ነገር ያቁም። ሁላችሁም ጻፉለት። ልጅቷ ያለችበት ሁኔታ ከባድ ነው። በዛ ላይ ጽንስ ተሸክማ ማለት ነው እንዴ። እዩ ጽንስ ተሸከመች እንጂ ስትወርቅ ስትነሳ አላየንም። ሆዷን አንገፍጥጣ መታ የሰው ህይወት ስትበጠብጥ እንጂ እራስ ወዳድ ናት በአጠቃላይ እዩ ማለት ነው። ሲጀመር አሁንም ቢሆን እንደው ልጅቷ በስነ ስርዓቱ በግልጽ ዲኤንኤን ደግሞ እንዲነው እንደሚመረመረው እንዴ። እስቲ እነሱ ወንድ ከሆኑ ማለት ነው የሚባለውም ነገር አሁን ብዙ ነው። እዩ የውሸት ነው ለዶክተሩ ብር ሰጥታለች ምናምን ነገር እንደዚህ ሲባል ሐኪም ቤቱ አይከስም? ዶክተሩስ አይከስም? የሐኪም ቤቱ ስም ጠፍቷል፣ የዶክተሩ ስም ጠፍቷል። ሌሎች ልጆች ደግሞ ያልሆነ ነገር እያያዙ ይመጣሉ።